ነው እንዴ? ያቱን ተወኝ እንዴ? ተካፍሉ ነው እንዴ? ቆይ ምን ነገር ልትገልኝ ነው እንዴ? ቆይ ምን እንዴ? በእናትህ ተወኝ እንዴ? እኔ የማውቀው ነገር የለም እንዴ? ምን አድርጌ ነው ቆይ እንደዚህ የምታደርገኝ? ኧረ በእናትህ እኔ የሮጥኩት እኮ እንዳ የማላውቀው ፎቶ ስታሳይ ምን ላድርግ? ኧረ በእናትህ በእግዚአብሔር ተወኝ እንዴ! ና ብያለሁ። እዚህ ፖሊስ ጋር አንድ ችግር አለ። ሁሌ እሱ የሚያገኘው ከሆነ ሁለተኛ እዚህ ሂድ እያለ ማይሆን ቦታ የሚልክ ከሆነ እሱ ሰውዬ ጋር ችግር አለ። እንዴ ምንድን ነው አንተ እኮ ምን ለማድረግ ታገኛለህ? አይደለም ይኸውልህ ስማኝ፣ አሁን ይኸውልህ ተረጋጋ። አይደለም እኮ ቆይ ስማኝ፣ ታገኛለህ እንዴ? እኮ ይኸውልህ ተረጋጋ። አሁን መጥሪያ ካልመጣለት ሰውየውን ራሱ ይዞ ለማቅረብ ራሱ ነው እኮ ጉልበት የለኝም፣ መብት የለኝም። እንዴት አድርጌ ነው እሱን ራሱ ይዘው ህጉ በመጀመሪያ ካልፈቀደልኝ? ሰላም የተወደዳችሁና የተከበራችሁ የአዲሱ የፀሐይ ቻናል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ በአዲስ ስራ በአዲስ ቻናል ነው የመጣሁት። ምክንያቱም ያው በፊት የምታውቁኝ በሲንግል ነው። አሁንም እሱ ላይ ያለው ይሄ አዲሱ ቻናላችን ነው። ምክንያቱም አሁን ስራዎች ኃላፊነቶች እየበዙብን ነው። በየቦታው በየሰፈሩ ወንጀለኞች ብዙ የቤተሰብ ችግሮች እየበዙብን ስለሆነ ለተመልካቾቻችን ሰው እንዲማርበት፣ ሁለተኛ ደግሞ ይሄን አይተው ጥቆማ እንዲሰጡን እንዲያደርሱን ስንል አዲሱ ቻናላችንን ፀሐይ ቲዩብ ብለን መተናል። ገብታችሁ እንድታበረታቱ ሙሉ የሲንግል ቤተሰቦች የማህደር ቤተሰቦች እንዳለ ውድ ተመልካቾቻችን የአዲሱ ቻናላችን ነውና የገባችሁ እንድታበረታቱን በአክብሮት ተጠይቃለሁ። ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰቡን እንውላለን እና ዛሬ ደግሞ እንደምታዩት ቤቴ ነው ያለሁት። ቤቴ የተገኘበት ደግሞ የራሴ ምክንያት አለኝ። ያው ከዚህ በፊት የምትሉኝ ነገር አለ፣ ትልቅ ኃላፊነት ያለበት ሰው ነህ እና እንደዚህ ቤትን አድራሻ ትሉኛላችሁ። ግን ደግሞ አንዳንዴ ለሰው እኔን ማግኘት የሚችሉበትን መንገድ እያመቻቸው ነው። ሰው መጥቶ ጥቆማ የሚሰጠኝ ያለውን ነገር የሚያሳውቀኝ እና ያን ያህል ራሴን ድብቅ ካደረኩ ሰውን የሚያገኝበት መንገድ ይርቃል። ለዛ ነው ያው እንግዲህ አንዴ እዚህ ስራ ላይ ገብተናል። ኃላፊነቱንም ሙሉ በሙሉ ወስደን ነው እንግዲህ የህይወት ዋጋ እየከፈለን ነው። አይታችኋል። ከዚህ በፊት የተፈጠረውን የቤተሰብ ዋጋ ከፍለናል። ብቻ ብዙ ነገር አለ እና ያን ሁሉ ኃላፊነት ወስደን የምንሰራው አንደኛ ወንጀለኞች እንዲጋለጡ ነው። ሁለተኛ ደግሞ ማህበረሰቡ በሰላም ወጥቶ በሰላም እንዲገባ ነው። ሌላው ደግሞ ሀገራችን ኢትዮጵያ ሰላም እንድትሆን ነው። ሰላም ለሀገራችን፣ ሰላማን በጣም ነው የምንፈልገው። ለዚህ ነው በየጉራንጉሩ እየገባን ከሰው ጋር ብቻ ታውቃላችሁ መቼስ ከእናንተ የተደበቀ ነገር የለም እንደዚህ አይነት ነገሮች የምንሰራውና ዛሬ ደግሞ ካሜራማኔም እዚህ ነው ተገኝቶ ያለው። ምክንያቱም እዚህ ቅርብ አካባቢ ደግሞ እኔ ባለሁበት በአዲሱ ሰፈሬ ደግሞ የተፈጠረ ነገር አለ ተብያለሁ። እሱን ለመስራት ነው ወይንም ደግሞ እነዛን ሰዎች ማን ናቸው፣ ምንድን ናቸው፣ ለምን ነው ያደረጉ ያሉት የሚለውን ለማጣራት ወደዛ ሊሄድ ነው። ይሄ ደግሞ በአዲሱ ቻናል ላይ የምሰራው ስራ ነው። በየቦታው እንግዲህ እንዳልኳችሁ ነው። በሲንግል ላይ ማየት ማይችል ወይ ፀሐይ ላይ ሊያገኝ ይችላል። ብቻ ዙሮ የስራ አድራሻችንን፣ ሁለተኛ ደግሞ ሰፊ ነው። ብዙ ኃላፊነቶችን እየተወጣን ስለሆነ ለህዝቡ በስፋት እንዲደርስ ታስበው ነው ይህን ቻናል በአዲስ መልክ ይዘን የመጣነው። እናንተ እንዳልኳችሁ አብሮነታችሁ ቤተሰብነታችሁ አይለኝ እላለሁ። እንግዲህ አሁን ወደዛ የምንሄድ ይመስለኛል። እንግዲህ ብዙ ኃላፊነት ካሜራማን በሬት እንኳን መሰለኛ። እሺ አንዴ ቤተሰቦች እንግዲህ ጠብቁኝ፣ አብረን ምን ይሆናል። ማን ነው? ሰላም ነው። እዚህ ቤት ሰላም ነው። እግዚአብሔር ይመስገን። ስድስት ሰዎች አድርጌ ነው በጣም ጊዜ ፋታ የማይሰጥ ስለሆነ ምንድን ነው እሱ እንዲተባበረ ቅድሚያ ሰጥቶኝ ነው። ምንድን ነው? በቃ አቶ ባይሉ ነው አይደል? አዎ ባይሉ ነኝ። እሺ አቶ አበራ እባላለሁ። እሺ ምንድን ነው? እሺ ግባ። ጉዳይ ደርሶብኝ ነው። እባክህ እነሱ ፈቅደውልኛል ነበር። ችግር የለውም። እሺ ምንድን ነው የተፈጠረው? እሺ መጀመሪያ ግባ። አይደለም ግባ። ቁጭ በል። እሺ ቁጭ በል። ችግር የለውም። አበራ ነው ያልከኝ? አቶ አበራ። እሺ አቶ አበራ ምንድን ነው የተፈጠረው? በቅድሚያ አመሰግናለሁ ስለሰጠኝ። በእውነት ምንም ችግር የለውም። ለማግኘት ብዙ ቦታ ደክሜ ነው የመጣሁት። በብዙ ሰዎች ነው ጥቆማ እሱ ነው መፍትሄ የሚሰጥ ተብዬ የመጨረሻ አማራጭ ነው
ባካቶ ባይ ተባባሪ ባክ። እሺ ተረጋጋ። እሺ ቆይ አስቀምጥና የመጨረሻ አማራጭ ነው ባክ። እርዳታ ብታደርግልኝ ሙሉ ትኩረትን ሰጥተኸኝ እንደው ወደ መፍትሄ ብትመጣልኝ እኔ እረፍት አጣሁ። ይሄ ነገር መፍትሄ እስካላገኘ ድረስ እኔ ምንም እረፍት የለኝም። እሺ ለስነ ልቦናም እየተቸገርኩ ነው። ና እባክህ። እሺ በመጀመሪያ ደረጃ እሺ ጉዳዩን ትነግረኛለህ። ከዛ በፊት ግን አንተ መጀመሪያ ተረጋጋ። ምን የሚያረጋጋ ነገር አለ እባክህ? እሺ ምን ቀዝቃዛ ነገር ላምጣልህ? ምንድነው? ኧረ ምንም ችግር የለም። አንተ ካዳመጥከኝ እኔ ትንሽ ይቀለኛል። በቃ ይሄ የመጨረሻ አማራጭ ነው። ከእንግዲህ በኋላ ሰው መሆን አይመስለኝም። በእውነት በስንት ድካም ነው አንተ ጋር የመጣሁት። የብዙ ሰዎችን ችግር ትፈታለህ። እሱ አንድ ነገር ከያዘ አይለቅም ተብዬ በጥቆማ ነው የመጣሁት። 6 ሰዎች ከፊት ያሉ አሁን እኔ ባካችሁ የኔ ፋታ አይሰጥም ብዬ ፈቅደውልኝ ነው የመጣሁት እና ትንሽ ችግር ገጥሞኝ ነው። እባክህ አንድ በመጀመሪያ ደረጃ አንተ ተረጋጋ። ሲቀጥል እዚህ ለሌላ ስራ እዚህ ካሜራማን እንደምታየው ነው ተዘጋጅቼ ልወጣ ነበረ። የምር በጣም ነው የደነገጥኩት። እሺ ለማንኛውም አንተ ተረጋጋ። ውድ ተመልካቾቼ በጣም ይቅርታ እንግዲህ ሳልጠብቀው ነው ነገር የተፈጠረው። ምን እንደተፈጠረ እንግዲህ እንጃ። ያው አሁን እያልኳችሁ ነበር እንደዚህ አይነት ነገሮች ናቸው እኛን ወደ ህዝቡ እንድንቀርብ የሚያደርጉንና የምር እውነት እላችኋለሁ እኔ ይሄንን አልጠበቅኩም እያልኳችሁ ነው። አዲስ ሰፈር ነው ውስጥ እዛ ነው ያለው። እዛ ደግሞ ሌላ የተፈጠረ ነገር አለ ተብዬ ወደዛ ልሄድ ነበር። አሁን እዚህ ጋር ቤቴ ድረስ ደግሞ አንድ ጉዳይ ገጥሞኛል። የምር በነገራችን ላይ ልወጣ ነበር። በጣም አመሰግናለሁ። ስለ እውነት በጣም አመሰግናለሁ። ድካሜም ከንቱ አልሆነም። መምጣቴም ትክክለኛ ቦታ ላይ እንደመጣሁ ይሰማኛል። እና እባክህ በቅርብ ጉዳዩ ከተፈጸመ 2 ወር አካባቢ ሆኖታል። እሺ እና የሆነ ወቅት ላይ ከጓደኞቼ ጋር የቤተሰብ ግብዣ ነበረኝና እዛ ግብዣ ላይ ጥሩ ግብዣ አደረግን። ከዛ ደስ ብሎኝ መኪናዬን አስነስቼ ሲሄድ ማታ ላይ ወደ ቤቴ ልገባ አካባቢ 2 ሰዎች እንደዚህ ጥቁር የለበሱ ምናምን እና ኖርማል ይመስሉ ይሄ በመኪና አስቆሞ የሚፈትሹ ሰዎች አሉ አይደል? ማታ በርግጥ የደህንነት ሰዎች አሉ። እንደዚህ ሰዎች አሉ እና እንደዚህ ሰላምታ ምናምን ሰጡኝ። ከዛ በኋላ ላይ ቆማሉ። ከዛ በኋላ ላይ ደግሞ መኪናም ባካ አድርሰን የሚልም ነገር እርዳታም የፈለጉ መሰለኝ። ደግሞ የልጆቹን ደግሞ የጉርምስና ሁኔታቸውንም ሳይ ተጠራጠርኩ እና በሁለት ሀሳብ ውስጥ እየሆንኩኝ መኪናዬን እንዳቆምኩት የተፈጠረው ነገር አቶ ኃይል በቃ በጣም ነው የተደበደበው። በጣም ከባድ ድብደባ ደረሰብኝ። አንዳንድ ነገሮችን ተዘረፍኩኝ። እኔ ዝርፊያውን ብቻ ሳይሆን በአካሌ ላይ ይሄ ወገቤ በጣም አሁን አጥንቴ ሁሉ እንትን ብሎ እግሮቼ ምናምን አሁን ትንሽ እያገገምኩ የመጣሁት እና በጣም ነው የተሰቃየሁት። ያው መቼስ አንድ ከባድ ችግር ሲያጋጥምህ ወደሚመለከተው አካል ትሄዳለህ። ትንሽ ሕክምና ካደረኩም በኋላ ከዛ ሕክምና እንደሄድኩት ወደ ፖሊስ ጣቢያ ሲሄድ ጉዳዩን ልክ እንትን እንዳልኩት ስልኬን ይቀበላሉ። እንደውልልሃለን ይሉኛል። ከዛ በኋላ አይደውሉ እንደገና ሄዳለሁ የሆነ ቦታ ሄጄ እንትና ጋ ይሉኛል። እንትና ጋ ሲሄድ ደግሞ እንትና አሁን 7 ሰዓት ላይ አልገባም ይሉኛል። እንደገና የኛው ፖሊስ ለዚህኛው ይመራኛል፣ ለዚህኛው ክፍል ይመሩኛል። በቃ ደከመኝ። እንዴ ህግ የለም እንዴ? እንደገና ደግሞ የሆነ ሰውዬ ለዚህ ችግር የሚፈታ የሆነ ሰው አለ አሉ። እንደገና እዛ ሲሄድ ሰውዬው ስልኩን ከሰጠኝ በኋላ ችግሩ ጋር እነሱ ሩቅ አገር እንዴት ያደርጉኛል። እዛ ሀገር ከሄድኩ በኋላ ሰውዬውን ካነጋገርኩት በኋላ ደውልልኝ ይለኛል። ስደውልለት ስልኩ ዝግ ነው። በቃ ደከመኝ በእውነት እና ጤናዬም እየተጎዳ መጣ እና በተለይ የፖሊስ ጣቢያ ጉዳይ ህግ ያለ አይመስልም። ስትሄድ የሆነ ነገር ይሆንብሃል። የሆነ ሰውዬ ሞራልን የሚነካ ነገር ይናገረኛል። በዚህ ጉዳይ ላይ ተስፋ ቁረጥ ይለኛል። በተለይ የሆነ ሰውዬ አትድከም፣ ይሄ ምንም መፍትሄ የለውም ይለኛል። በተለይ አንድ ሰው ነው ይሄን እያለ ያለው። አዎ ብዙ ጊዜ እንደዚህ ተስፋ አስቆራጭ ንግግሮችን የሚናገረኝ በተደጋጋሚ እኔ ጉዳይ ላስፈጽም በሄድኩ ቁጥር ሁሌ እሱን አገኘዋለሁ እና ሁልጊዜ ከአንደበቱ የሚወጣው ቃል በቃ እኔ ተስፋ እንድቆርጥ ነው። በተደጋጋሚ እንደዚህ አይነት ሰዎች የተጎዳዋሉ። ስለዚህ መፍትሄ አይኖርም። ስለዚህ ዝም ብለህ ተስፋ ትቆርጥ ይሻላል። አንተ ጤና ይበልጣል። ጤና ላይ አተኩር እያለ ብዙ ጊዜ ለጉዳይ ስመጣ አዘውትሬ የማየው አንድ ሰው አለ እና በጣም ተስፋ እያስቆረጠኝ ነው የእሱ ንግግር
ስለዚህ ይህንንም ተስፋ ቆርጬ ልክ ደግሞ አንተን አላወኩም ነበር። ሌሎች ሰዎች እንደ አንተ መፍትሄ አለ ብለው የነገሩኝ ሰዎች አሉ። እነሱ ጋር ሲሄድ ደግሞ ስልካቸውን ይሰጡኛል። ስልካቸውን ተቀብዬ ችግሬን ከነገርኩ በኋላ ከዛ በኋላ ስልኩን ይዘውታል። እነሱም እንደዚሁ ነው ተስፋ የሚያስቆርጥ ንግግር የሚነግሩኝ። ደግሞ ይሄንንም የሚመራኝ ይሄኛው ነው ፖሊስ ጣቢያ ያለው ሰውዬ ለዚህ ችግር መፍትሄ ብሎ የሚመራኝ ሩቅ ቦታ ነው። ወደ እነዛ ሰዎች የሚልከው እሱ ነው። ወደ እነዛ ሰዎች ይልከኛል። ከዛ እኔ ደግሞ ያው እንደውም በቃ ይጋብዘኛል ምን ይለኝና በቃ ቀና ምናምን ነገር የሚመስለኝ እና ሩቅ ቦታ ክፍለ ሀገር ሁሉ የሆነ ቦታ ከአዲስ አበባ ውጪ የሄድኩበት ጊዜ አለ። ስለዚህ ለሱ እኔ እንጃ ለምን እንደሆነ አላውቅም። እና በጣም ጊዜውን ራሱ የወሰደብኝ አንድም እሱ ነው። እና እዛ ሲሄድ ደግሞ እነሱ ችግሬን እነግራቸዋለሁ። ችግሬን ከነገርኳቸው በኋላ ከዛ በኋላ በዚህ ስልክ ደውል ይሉኛል። ስደውል ጭራሽ በቃ ስልካቸው ምንም የሚሰራ ነገር አይደለም። ከዛ እንደገና መልሼ ደግሞ እንደገና ጣቢያ ጉዳዩን ለመቀስቀስ ሲሄድ ይሄ ሰውዬ ደግሞ እንደገና ይመጣል። ከዛ በኋላ ደግሞ ሌላ ተስፋ የሚያስቆርጥ ንግግር ይነግረኛልና በቃ ደከመኝ። መጨረሻ ላይ ነው የሆነ ሰው ወደ አንተ ይጠቁመኝና እና በጣም ነው እንትን ያልኩት አቶ ባይሉ ባከና አሁን እኔ በጣም እየተቆጣ እኔ የምጠይቅ ምንድነው ማለት አሁን ለደረሰብህ ጉዳት ማለት የድብደባ ጉዳት ብቻ ነው ሌላም የተፈጠረ ነገር አለ እንዴ? መኪናዬ እኮ ተዘርፏል እኮ ወዲያውኑ እኮ መኪናዬን ይዘውት ሄዱት። መኪናዬ እኮ የለም። ልጆቼ አሁን በምን ነው ሰርቪስ የማደርሰው? መኪናዬን ወስደውታል። መኪናዬን ወስደውታል። መኪናዬን ወስደውታል። ለሕክምና ራሱ አሁን እኔ ወጪ ታከተኝ። መኪናዬን ወስደውታል። ልጆቼ ሰርቪስ ማግኘት አልቻሉም። እንደ ልቤ ነጋዴ ነኝ፣ ነግዳለሁ፣ ምን እላለሁ። እንደ ልቤ ወደዚህ መሄድ አልቻልኩም። ስለዚህ በንብረቴም ላይ በተለይ መኪናዬ ደግሞ ውድ መኪና ናት እና መኪናዬ የለችም። ከዛን ጊዜ ጀምሮ መኪናዬ አድራሻው አይደለም። ስለዚህ አሁን በጣም ነው እንትን ያልኩት። እሺ ስለ አሁን አንድ ይሄን ጉዳይ ለእንትን ለማለት ቢሮ ፖሊስ ጣቢያ እየሄድኩ ነው ብለኛል። ያንንም በተደጋጋሚ ደግሞ አንድ መልስ የሚሰጥ አንድ ፖሊስ ነው የሆነ ሰውዬ ልክ እንደገባው የሚመጣ የሆነ ሰውዬ አለ። እሺ ይሄን ፖሊስ ማለት ለሱ ለበላዮቹ ጉዳዩን ለማስረዳት አልሞከርክም? ሞክሬያለሁ። ሞክረና እሱ ግን ብዙ ጊዜ የሚመራኝ ለዚህ ችግር መፍትሄ ያለው ብሎ የሆነ ሰው ነው የሚመራኝ። እሱ በሚመራበት ነው አንተ የምትሄደው? ቀድሞ እሱ ነው እንደገባው የሚቀበለኝ እሱ ነው። ይሄ ጉዳይ እንትና ጋር ነው፣ ይሄ ጉዳይ እንትና ጋር ነው የሚለኝ ይሄ ሰውዬ እና ልክ ደግሞ እንደገባ እኔ እድለኛ የሆንኩ ነበር ይመስል እሱን ነው የማገኘው። እሱ ደግሞ የሆነ ሰው ጋር ይመራኛል። ያ ሰውዬ ጋር ሲሄድ ደግሞ የተቆለፈ ቢሮ ነው፣ አላገኛቸውም። ብዙ ጊዜ የተዘጋ በር ነው የሚያሳየኝ። አሁን ይመጣል ይለኛል። ነገ የሆነ ለቅሶ ላይ ነው እንደዚህ አጋጥሞት ነው ጠብቀው ይመጣል ብሎ እና በር ሁል ጊዜ ቁልፍ ነው። ወደዛ ነው የሚጠቁመኝ እና ደከመኝ። የሚጠቁመኝም ሰዎች ትክክለኛ ሰዎች አይደሉም። ያሳየኝም ቢሮ ራሱ የተዘጋ ቢሮ ነው እና ተስፋ ቆረጥኩኝ እና አሁን በጣም ችግር ላይ ነው ያለሁት አቶ ባይሉ። በጣም ችግር ላይ ነው ያለሁት እና እባክህ አፋጣኝ ነገር እንትን ብትተባበረኝ ደስ ይለኛል። የኔ ልጅ እባክህ በጣም ተቸግሬያለሁ። አሁን እኔ መጨረሻዬ ነው። ቤቴ ራሱ ትዳሬ እንዳይፈርስ ነው አሁን ስጋቴ። ምክንያቱም መኪናዋ ማለት ለእኔ በቃ እንትን ነች። በቃ ስራ አይደለም መኪና እኮ ትንሽ የምትለዋን ነገር ላብን ጠብ አድርገህ ነው የምታገኘው አይደለ? መኪና ያህል ቀርቶ በሚሊዮን አውጥተህ የምትገዛው ቀርቶ ትንሽ እጅ ላይ ያለችው ትንሽ ስልክ ራሱ ዋጋ አውጥተህባት ነው ያን ገንዘብ አግኝተህ ገዛ። ማንም ሰው ደግሞ በማንም ንብረት ላይ የፈለገውን የማድረግ የመቀማት የመዝረፍ ማንም መብት የለውም። ማንም እንደዛ ነው የሚመስለው ሁኔታው ስትመለከት ይገባኛል። አሁን ከምትነግረኝ ሁኔታ አንፃር ስረዳ እዚህ ፖሊስ ጋር አንድ ችግር አለ። ሁሌ እሱ የሚያገኝ ከሆነ ሁለተኛ እዚህ ሂድ እያለ ማይሆን ቦታ የሚልክ ከሆነ እሱ ሰውዬ ጋር ችግር አለ። እሺ በጣም ጥሩ። እኔ አላውቀውም። እሱ ለኔ ተወው በቃ። አሁን ሌላው ምን ታደርግልኛለህ ማለት ሰዎቹ እሺ ልጆቹን በግል ለመከታተል አልሞከርክም? ከሰፈር ወይ ከጓደኛ ከወንድም ጋር ምናምን ሆነ ዘራፊዎቹን አብየው ፎቶዎች ሁሉ አለ እንግዲህ አለ ሞክሬያለሁ። በተአምር ላገኛቸው አልቻልኩም። ያው ወደ ህግ ነው የምትሄደው እንግዲህ አለ መጨረሻው ምንም በሰዎች እንትን ብትል መፍትሄ አይኖረውም። ግን ህግ ነው ጉዳዩን የሚያስፈጽምልህ። እንግዲህ ከህግ በላይ እንትናን አውቀዋለሁ እንትናን ይመስላል ምናምን ይሉኛል እንጂ በተጨባጭ እነሱን በአካል አግኝቻቸው አላውቅም። እዛው የተባለበት ቦታ ላይ ነው ብዙ ሰዎች እንትን አልኩኝ። እንትናን የትዬ እንትና ልጅ ይመስላል እንትናን ይመስላል እሱን ነው ምናምን በቃ አደነጋጋሪ ነገር ነው የምታገኘው። ስለዚህ አጠቃላይ ወደ ህግ ነው የምትሄደው እና እኔ ግራ ገባኝ። ስለዚህ እነሱን በአካል ባላገኛቸውም
ህግ መጥሪያ ካልመጣለት ሰውየውን ራሱ ይዞ ለማቅረብ ራሱ ነው እኮ ጉልበት የለኝም መብት የለኝም። እንዴት አድርጌ ነው እሱን ራሱ የሚይዘው ህጉ በመጀመሪያ ካልፈቀደልኝ? ስለዚህ ፎቶአቸው አለኝ አውቃቸዋለሁ አለ ስልኬ ላይም አለ። ግን ያው እኔ አሁን በቃ ጨለመብኝ ስለሆነ ተስፋ ነው የቆረጥኩት። አሁን እኔ ፍርሃቴ ምንድነው ቤቴ እንዳይፈርስ ስጋት አለኝ። ጉዳይ እንትን ነው። አሁን ጉዳዩን እንግዲህ ለኔ ኃላፊነት መሰጠኝ ከሆነ ያው ስለኔ ሰምታል ብዬ ተስፋ አደርጋለሁ። ስለዚህ እኔ ጋር የገባ ጉዳይ አንዴ ከገባ ገባ ነው። እናታውን ላይ እስከምደርስ ጭራሽ ምን ላቀቅ ሰው አይደለሁም። የንብረቱ ጉዳይ ይደርሳል ያልከኝ የሰዎቹ ክትትል ይደርሳል። በመጀመሪያ አንተ ጤንነት ይቀድማልና አሁን ጤንነት እንዴት ነው? ምን ነው በጣም የተጎዳው? አመሰግናለሁ። በእውነት ይሄ ማዳመጥ ራሱ ለኔ ቅድሚያ ሕክምና ነው። በሕክምና ዓለም ያው እንግዲህ ትንሽ ጀርባ አካባቢ ማጅራቴ አካባቢ ቅጥቀጣ ምናምን ደርሶብኝ ያው ደግሞ ለጊዜው ደግሞ እየተከታተልክ እነዚህ ኪኒዎች መርፌዎች አሉ የሚል አንዳንድ ህክምናዎች አሉ እነሱን እየወሰድኩ ነው። እዚህ ጋር እንደዚህ ጎንበስ ታውቃለህ? ቆይ ላቀበልህ። ይሄኛው ምንድን ነው? ይሄኛው ትንሽ ህክምና ምናምን እንትን ያልኩበት ነው። ህክምና እንትኖች እንትን ያልኩበት የህክምና ውጤቶች የራጅ ምናምን እንትኖች ናቸው። በየጊዜው የምከታተልባቸው ናቸው። ጤናዎች በተለይ ጀርባ አካባቢ አሁን ጎንበስ ስል አይታላል። በጣም ትንሽ እንደዚህ ጎንበስ ስል ነው እንደዚህ በማስረጃ ያስኳቸው ናቸው። እንግዲህ ይሄን እያስኩ ነው እንግዲህ በየጣቢያው ምንቀራል። እስቲ ሌላ የምትነግረኝ ነገር ይኸውልህ አሁን እንዳልኩ እኔ መርማሪ ጋዜጠኛ ነኝ። ግን ስመረመር ወይም ጉዳዩን የኔ ብዬ ይዤ ወደ ጉዳዩ ስገባ ትክክለኛ መረጃ በቂ ነው የሚባሉ መረጃዎች ያስፈልጉኛል። ምክንያቱም እኔ ነገ ተጠያቂ መሆንበት ስም የሚጠፋበት ሌላ ነገር ውስጥ ችግር ውስጥ መገባበት መሆን የለበትም። አዎ ተረድተኛል አይደለ? ስለዚህ አሁን ቀረ የምትላቸውን ነገሮች ካሉ ንገረኝ እስቲ። አመሰግናለሁ አቶ ባይሉ። እንዴት መሰለህ አሁን የሰው ልጅ እንግዲህ ሰው ሶስት ነገር አለው። መንፈስ አለው፣ ነፍስ አለው፣ ስጋ አለው፣ አይምሮ አለው። የስነ ልቦና ህክምናዎች በክሊኒክ እና በመርፌ የምታክማቸው አይደሉም። ከዛሬ ነገ ምን ይመጣብኛል የሚለው ስጋት ራሱ ዛሬ እንዳትኖር ይከለክላል። እና የሰው ልጅ ከክሊኒክ እና ከመርፌ ከህክምና በላይ ደግሞ የስነ ልቦናው ጫና ስጋቱ ራሱ በጣም እኔ እንቅልፍ ራሱ እየነሳኝ ነው። ስጋት ማለት ምንድን ነው የሚያሰጋው? ስጋቱ እንዴት ነው? ለምሳሌ አሁን እኔ ጣቢያ ሄጄ ልክ ገብቼ ጉዳዩን ሳመለክት እንግዲህ እነዛ ልጆቹ ስልኬን አያውቁት ምን አያውቁት። ጣቢያ ገብቼ ልክ ስምል ቅድም ያልከውን ነገር ብታርፍ ይሻላል፣ ብትጠነቀቅ ይሻላል። ዛቻ ነው ዛቻ። እነዛ ዘራፊዎች ናቸው ወይስ ሌላ ሰው? ዘራፊዎች ናቸው፣ እነሱ ራሳቸው ናቸው። ስልኬን ከየት እንደሚያገኙት አላውቅም። እኔ አዲስ ሲም ነው ያወጣሁት፣ አዲስ ነው ያወጣሁት፣ ሁሉ ነገር አዲስ ነው። ነገር ግን የሆነ ቦታ ላይ ጉዳይ ገብቼ በተለይ ጣቢያ አካባቢ የሆነ ጉዳይ ላይ የሆነ የተዘጋውን በር እንትን ስል ሰው ሳላገኝ ስቀር አይደለም። ግን የሆነ ጠንከር ያለ ሰው የሆነ ሰው እንትን ስል ልክ ሳነጋግር ብታርፍ ይሻላል። እሱ ነገር ማታ ላይ በተደጋጋሚ ማስፈራሪያና ዛቻዎች ሲደጋገሙብኝ አሁን በቃ ትንሽ ለእኔ አይደለም በልጆቼ ላይ ነገ ምን ይመጣል፣ በባለቤቴ ላይ ምን ይፈጠራል የሚለው ስጋት ራሱ ሌላ ህክምና መርፌ ኪኒንና መርፌ አያክሙም አቶ ባይሉ። በዚህ ሰዓት ሰው ደህንነቱ ተጠብቆ በሰላም ወጥቶ መግባቱ በጣም የሚያሳስብ ጉዳይ ነው። ደግሞ ግራ ነው የገባኝ ምክንያቱም እንዴት ሊያውቁት ይቻሉ? ስልኬ ደግሞ ገብቼ ስወጣ ነው ማታ ነው ደግሞ የሚደውሉት። ደግሞ ማስፈራሪያው ዛቸው ድምጻቸው በጣም ነው የሚረብሸኝ። ይሄንን ለባለቤት ያልነገርኩ ለልጆቼ አያውቁም። በነገራቸው እነሱ ላይ ሌላ ጫና ነው የሚፈጥረው። ስለዚህ እኔ በቃ በዚህ በኩል መኪና የለም፣ በዚህ በኩል የሚሰማኝ የለም። በዚህ በኩል ደግሞ ነገ ምን የሚፈጠረው ስጋት ተደራርቦብኝ እኔ በቃ ጭንቅላቴ አካቱ ባይሉ አንድ መፍትሄ ብሰለኝ በቃ አቶ አበራ አሁን ይረጋጉ። ያው ሰዎች እንዳሉት ነው። ስለኔ ባህሪ በደንብ ነግሮታል ብዬ ተስፋ አደርጋለሁ። እኔ ጋር የገባ ጉዳይ ምንም ማምለጫ የለውም። ስለዚህ አሁን አንተ ተረጋጋ። እኔ የሆነ ቃል እገባልሃለሁ፣ አግዛለሁ። በቃ ቃል እገባልሃለሁ እኮ አልኩ። እሺ በጣም ስለዚህ ተረጋጋ። አሁን
ለኔ መረጃዎች ወይም ማስረጃዎች ያስፈልጉኛል እና ይሄ ህክምና ማስረጃ በተጨማሪ እንትን ይለኛል እንትን ውጤቱ ላይ እንዳየሁት ከሆነ ደግሞ አሻራ ምናምን አለበት የሰው ድብደባ እንደዚህ አይነት ነገሮች አሉ። ሁለተኛ ፎቶዎቿን ትሰጠኛለህ ወንጀል እኔ እስቲ ማለቴ ቦታውን ሰዓቱ ምናምን ነገር እስቲ ንገረኝ ያ ወንጀል የተፈጸመበት የዛሬ 2 ወር አካባቢ ነው ጉዳዩ የተፈጸመው እና ወደ እንግዲህ አምሽተን የመጣነው ግብዣ ነበር ብያለሁ 2 ሰዓት 3 ሰዓት ስለዚህ እንደ 3 ተኩል አካባቢ ይሆናል በጥሩ ስሜት ደስ በሚል እንትን ውስጥ ነው የነበርኩት እና የልጆችም ሁሉ ነገር አለ የተስተካከለ ነው እና ሰዓቱ እንደዚህ 3 ሰዓት ተኩል አካባቢ ነው ቀኑስ ማታ ላይ አይሰለ እለቱ ሰኞ ማክሰኞ አለ እዛ ላይ አለ እሁድ ማታ ላይ እሁድ ነበር ግብዣ ነበር ኦኬ እሁድ ማታ ላይ ነው እንግዲህ የሆነ ቤተሰብ የሆነ ጓደኞቼ እንትን ነገር ላይ ነው እና ከስራ ውጪ እና ግብዣ እናድርገን ተባብለን በጣም ደስ ብሎኝ ነው ያሳለፍኩት እና 3 ሰዓት ምናምን አካባቢ 3 ሰዓት አካባቢ እሺ ጥሩ አሁን አድራሻውንም ትጽፍልኛለህ እዚህ ላይ ትጽፋለህ ሁለተኛ ፎቶአቸውን ትሰጠኛለህ ምናልባት እነሱ ሲደውሉበት የነበረውን ስልክ ቁጥር ታስታውሳለህ ይዘዋል አዎ ይዛል እሺ ሪካርድ አድርጋል ወይስ ሪካርድ አድርጋል ሁሉ ነገር እርግጠኛ አዎ ስልክ ላይ አለ ስልኬ ላይ አለ ጥሩ እንደዛ ከሆነ እነዛን ነገሮች እኔ የቴሌግራም አካውንቴን ሰጠና ሁሉንም ፎርዋርድ ታደርግልኛለህ ሪካርድ ያደረከውን ስልኩንም መረጃውን ትሰጠኛለህ እሺ ያኛው ወረቀት ምንድነው አንደኛው ስለ ይሄ አሁን የሁለት ነው የማየው እንግዲህ ይሄኛው የህክምናው ነው እሺ ይሄኛው ምንድነው ደግሞ ያው የተለያዩ እነዚህ ፎቶዎች ማለት አሉ የልጆቹ ፎቶ እና የሰዎቹ የነዛ ጉዳት ያደረሱ ሰዎች የቀበሌያቸው ምናምን የት አካባቢ እንደሚገኙ የነሱ ኦኬ ወንጀል የተፈጸመበት ቦታ ማለት እዚህ ቦታው ጥሩ ይሄ ደግሞ ለጣቢያ ያስገባ ማመልከቻ ነው ይሄኛው ለጣቢያ እንትን ያልኩት ነው ይሄኛው ደግሞ የሰዎቹ እሱ የሰዎቹ አድራሻ ምናምን ሰዎች ናቸው ወንጀል የተፈጸመበት አካባቢውና ቦታው ነው ጥሩ ይሄ አሁን ለኔ በጣም ጥሩ መረጃ ነው የሰጠኝ በቂ ነው ባለለም እንግዲህ አንተ ጋር ያሉትን ቀሪዎችንም ሰተህኝ ነው ወደ እንትን የምገባውና እንዳልኩ አሁን በስልክ ትልካለ ከዛ በኋላ ይወል ቃል ነው የምገባለው የምሬን ነው ይሄን ጉዳይ ፈጽመዋለሁ እሺ ምንም እንትን አይበል በቃ አሁን ተረጋጋ አንተ አሁን ጤናው ጥሩ ላይ አይደለም እንደማይል ወገብንም ተጎድተሃል ስለዚህ እሱን ተከታተል እኔ አሁን በተባለው አድራሻ ምናምን የራሴን ቡድኖችና የህግ አካላትን አደራጅቼ ይሄዳለሁ ምንም አይደለም ምንም አይገባም እንግዲህ ውድ ተመልካቾች እውነት ለመናገር ይሄን ነገር ዛሬ በጭራሽ አልጠበቁትም የምሬን ነው የምላችሁ እኔ እንዳልኳችሁ በትላንትና በደረሰኝ መረጃ መሰረት ወደዛ ሰፈር ልሄድ ነበረ ዛሬ ቤቴ ድረስ ደግሞ አንገብጋቢ ጉዳይ የህይወት ጉዳይ ሆኖ አቶ አበራ ቤቴ ተገኝተዋል እንግዲህ ምንም ማድረግ አልችልም ምክንያቱም እዚህ ጋር ደግሞ እሳቸው እንደዚህ አደራ እያሉኝ ትቼ መሄዱ ስለሚከብደኝ ያን ጉዳይ እንግዲህ ለናው እንደሰና ኃላፊነቱን ሰጥቼ ወደዛ እነሱ እንደሄዱ አደርጋለሁ ሌሎች የሥራ ባልደረቦችና የህግ አካላትን ይዤ ደግሞ ያቶ አበራን ጉዳይ ከዚህ በኋላ ተከታታይ እውነታ ለመድረስ ይሆናል እናንተ ደግሞ አብሮነታቸው አይለየን እንግዲህ አቶ አበራ ያለኝ አማራጭ እንዳልኩት ልጆቹን ሲይዝ እጠራዋታለሁ ከዛ በኋላ ያው አስቸጋሪ ሁኔታ ነው የሚፈጠረው ብዬ ተስፋ አደርጋለሁ ያው ግን ሙሉ ኃላፊነቱን እንወስዳለን ምንም ችግር የለውም በቃ ችግር አያስፈልግም እኔ በቃ የእርሶ ላቦቱን ካገኘው ለኔ በቂ ነው ያ ትልቁ ደስታ ለኔ የሚሰጠኝ እሱ ነው እርሶ ያን መኪና ለመግዛት ምን ያህል ዋጋ እንደከፈሉ እኛ በትንሽ በምናገኛቸው ነገሮች እንጣጣለን ችግር የለውም እኔ እንትን እላለሁ እንግዲህ ውድ ተመልካቾች አብሮነታቸው አይለየን አሁን ወደዛ እንሄዳለን እንግዲህ እኔ ወደ ተባለው አድራሻ ሄዳለሁ እርሶ ቤት አረፍ በሉ ከዛ በኋላ ባስፈለገ ሰዓት ላይ እደውልና እጠራዎታለሁ እሺ እንግዲህ ውድ ተመልካቾቼ በተሰጠኝ ጥቆማ መሰረት ሰፈሩ ተገኝተናል እኔም ወንደሰንም እዚህ ሰፈር እንግዲህ እኔ እንጃ ሰፈሩ በነገራችን ላይ ያስፈራል የሆነ መግቢያው ውስብስብ ነገር ነውና እዚህ ሰፈር ውስጥ ነው የምንገኘው አሁን የተባለው ግለሰብ የት እናገኘዋለን ማን ነው
ለምንድን ነው ይነስ ያደረገ የሚለውን ደግሞ እዛ ቦታው ላይ ሄደን ሰፈር ውስጥ እንግዲህ ትንሽ መዞራችን አይቀርም ወይንም ሌላ ነገር እንደሚጠብቀን ነው የሚሰማኝ ወንዴ በነገራችን ምክንያቱም ከተነገረን ተሰራ ከተባለው ወንጀል አንፃር ቀላል የሚባሉ ሰዎች አይደሉም። አዎ ስለዚህ ትልቅ ነገር ነው የሚጠብቀን። እስኪ በዚህ አጋጣሚ እንግዲህ ዝግጁ ነህ? አዎ እንግዲህ ያው ሁሌም እንደምናደርገው ነቃ ደንገጥ ብለን እንግዲህ መጠበቅ ባለብን መሰረት ሲቀጥል ደግሞ ልጁን ቀስ አድርገን ማለት ያው የተለየ ፊት ባሳየን ቁጥር ሊሸሹ ስለሚችሉ ቀስ ብለን የራሳችን እንግዲህ ቴክኒክ ተጠቅመን የምንይዝበትን መንገድ ማመቻቸት ያለብን ይመስለኛል። እንግዲህ ውድ ተመልካቾቼ እዛ እየሄድን ነው። ምን ይፈጠራል? ይህስ ግለሰብ እንዴት እናገኘዋለን? ካገኘነውስ በኋላ የሚፈጠረው ነገር ምንድነው የሚለውን ነገር አብሮን የምናየው ይሆናል። እናንተ ደግሞ አብሮነታችሁ አይለየን። አሁን ሄድ እንችላለን። ማለት ውስጥ መንገድ ነው የሚበዛው ምናምን ቅያሶች ይበዙታልና በብዛት ከባድ ነው ታውቃለህ እንደ እንትን ለማድረግ ምን እንደሚፈጠር አናውቅም። ያው በምን መልኩ ብንይዘው ይቻላል ይመስላል ማለት በቃ ሪል ሰው እንደምንፈልግ ምናምን ማቅረብ ያለብን ብዬ አስባለሁ። እሱ ማለት ምክንያቱም ትንሽ አይነት ጥርጣሬ ካየ ብዙ የሚዛፋበት መንገድ አባት ሰላም ነው? እንዴት ነህ? አንድ ሰው ብንጠይቅ ታውቀዋለህ? እኔ ማላውቀዋለሁ እንዴ? አዎ ታውቀዋለህ? ማን ነበር ያለ? ስሙን ታስታውሰዋለህ? ዳዊት ሰለሞን። አዎ ሰላም ነው? አይ በሰላም ነው። ለሆነ ለስራ ፈልገ ነው ስልክ አላነሳ ብሎ እነሱ ልጆች ስልኩን የሰጡን ሰዎች ሰፈሩን ጠቆሙና ምናልባት ካገኘ ነው ብለን ነበር የመጣነው። ለስራ ከሆነ ችግር የለም። ለስራ ከሆነ ይመችኛል፣ ችግር አለ። አዎ እና የሆነ እንዳልኩ ዳዊት የሚባል ልጅ ነው። ቀጠን ረዘም ያለ ልጅ ነው። ጸይም ጸይም እሺ ምናልባት ሌላ ሰዎች ወደዚህ ማለት ይችላል። ተተባበረናል። ዳዊት እዚህ ምን እንዳለ ሰፈር አውቀዋለሁ። እርግጠኛ ነህ? አዎ እኔ የሚያውቅ ሰው የለም። እሺ አይ ምናልባት እኔ ማላውቀውም የለም። እኔ እንዳለ አውቀዋለሁ ሰፈሩ እኮ ምናልባት ፎቶ ባሳየህ እስኪ ያደኩበት ነው እንደዛ ከሆነ አይታወቅም ወይ ምናልባት እዚህ ሰፈር ተከራይቶ ምናምን የሚኖርም ሊሆን ይችላል። እሱማ ልክ ነሽ። ተከራይ ከሆነ ይሄ ልጅ ነው ታውቀዋለህ? አይ እኔ አታውቀውም? ኧረ ጭራሽ እዚህ ሰፈር ነው አላውቅም። እርግጠኛ ነህ? አዎ እሺ ምናልባት ፎቶ አይ ኧረ ይሄ ጭራሽ አይቼው አላውቅም። ስንት አመት ነው እዚህ? በእርግጥ እዚህ ሰፈር ውስጥ ነዋሪ ከሆንክ እንትን ትለዋለህ ታውቀዋለህ ብዬ ተስፋ አደርጋለሁ። እስቲ ቆይ በፎቶ በእርግጥ በደንብ አይታይም። ሌላኛውን ፎቶ ለእንትን ልበልልህ። አሽፈኝና ችግር መንገድ ዘጋም መሰለኝ። ችግር የለውም ማለት እሺ እንዴ አሪፍ ስራ ነው። እንዴት ነው ስራው? አሪፍ ነው። አዎ ስራውን ማለት ተስማምቶን ነበርና እንትን ሰዎቹን ካዘጋጀን በኋላ ምናምን የሆነ ግንባታ ላይ ነው እንትን የምንለው። እሱ ደግሞ አዲስ የሚጀመር ሳይት ነበረንና ለዛ ፎርማን ነው ምናምን ብለን አስማምተን ሰዎቹ ኦልሬዲ ለመቅጠር ምናምን ፈልገው ነበር። ችግር የለውም። ታውቁ ችግር የሰፈሬ ልጅ ተጠቀመ ማለት ነው። ተጠቀምኩ ማለት ነው። እሱ ልክ ነው። አይ ጥሩ አስተሳሰብ ነው ያለው። ወጣት መሆን እኮ ደስ የሚለው ለዚህ የምትተሳሰበው ፓርት አለና እሺ አሁን ይሄን ፎቶ በእርግጠኝነት ታውቀዋለህ ብዬ ተስፋ አደርጋለሁ። እንዴ ምንድን ነው አንተ እኮ ምን ለማድረግ ታውቀኛለህ? አይደለም ይኸውልህ ስማኝ
አሁን ተረጋጋ። አይደለም እኮ ቆይ ስማኝ ታገኛለህ እንዴ? እኮ ተረጋጋ። አሁን እንዴ ከዚህ መጣው አንተ? አሁን እዚህ ጋር ሰው እየተላለፈ ነው ምናምን ሌላ ጭቅጭቅ አንፈልግም። ሰው አይደለም ታገኛለህ እኔ እኮ እንድንተዋወቅ ነው እዚህ እንትን ያለው። ሰማኛለህ? አይ ይኸውልህ ብራዘር በሰላም ነው የመጣው እኮ ምንም ለማድረግ እንዳትሞክር። ይኸውልህ እዚህ ሰው በጣም አለ እየመጣ ነው ምናምን። የምን ሰው? እኔ ማቆ ነገር የለም እንደዛ እንዴ ሌላ ሰው ምናምን ብለህ የራስህ ፎቶ ታሳየኛለህ እንዴ? እኮ መጀመሪያ እንደዛ ነበር አይመስልህ? እሺ እኮ ስማኝ ምን የሚያስፈራ ነገር አለ? እኔ ምንም ያስፈራኝ ነገር የለም እኮ ከሌለ ታዲያ አሁን ልናናግረን ነው የምፈልገው። ስማኝ እኮ ተረጋጋ። ምንድነው የምታናግረኝ እኮ? አይደለም እኔ ማንም ሰው ያውቀኛል እኮ ጨዋ ልጅ ነኝ። ማንም በሰፈር ይመሰክርልኛል እኮ። ታዲያ ምን አስደነገጠ? እንደዛ እኮ የኔ ሌላ ሰው ፎቶ አሳይተኝ እኔ ታሳየኛለህ እንዴ? እኮ ምናልባትም የተፈለገው ሰው አንተ እኔ ሰርቆ እዚህ ሰፈር ሰው ሰርቶ መብላት አይችልም እንዴ? እኛ ምን አደረግን? አሁን እኮ ለምን እንደመጣን ራሱ ተረጋግተህ እየጠየቅከን አይደለም እኮ። ለስራም ሊሆን ይችላል እኮ ገብቶሃል እኮ። ምንድነው ስራው? እሺ እኮ ተረጋጋ መጀመሪያ እኮ ልቀቀኝ። እሺ እንለቃለን እኮ ልቀቀኝ ብራዘር። ይኸውልህ ስማኝ ና ብያለሁ። ታገኛለህ ምንድን እንዴ? አባት ዝም በል። ምን አድርጌ ነው? ዝም በል። ምን የምትፈልገው ከኔ? እኮ ዝም በል ነው ተወኛ። እንዴ ምን አድርጌ ነው እንዴ? ምንድን ነህ አንተ? ታገኛለህ? ምንድን ናችሁ እናንተ? እኮ ምንም እና ማላውቀው ፎቶ ታሳየኝ ምን ላድርግ ታዲያ? ቆይ ምን እንዴ? በእናትህ ተወኝ እንጂ እኔ የማውቀው ነገር የለም እንዴ? ምን አድርጌ ነው ቆይ እንደዚህ የምታደርገኝ? የማውቀው ነገር ከሌለ ኧረ በእናትህ እኔ የሮጥኩት እኮ የማላውቀው ፎቶ ታሳየኝ ምን ላድርግ? ኧረ በእናትህ በእግዚአብሔር ተወኝ እንዴ! ምን አድርጌ ነው ቆይ እንዴ? እኔ የማውቀው ነገር የለም እኮ። የምታውቀው ነገር ከሌለ ምን አስወጣህ? እና ማላውቀው ፎቶ ታሳየኝ እኔ ምን ላድርግ? ያንተ ፎቶን አታውቀውም እንዴ? የኔማ ሳይ መጀመሪያ የሌላ ሰው የለም ያሳየኝ እኮ። ለስራ ትቆማ ምናምን ብለህ አንተ ሰው እንዴ? ሌላ ሰጠገባ ውስጥ አሁንም ልንገባ እንችላለን እኮ እንዴ። ምን እኔ እኮ እዚህ ሰርቼ እሺ። እንዴ አበራን ታስታውሰዋለህ? አበራ የትኛው ነው? አበራ እንደዛ እንዳይመቱ እንዳይደን አድርጋችሁ ደብድባችሁ መኪናውን ይሰርቃችሁ። ኧረ እኔ አበራ የሚባል ሰው አላውቅም እንዴ። ምን ሆነ ነው? ኧረ እንደዚህ የሚባል ሰው አላውቅም ሲጀመር። እኔ ስራው እየሰራ ገብቼ ነው የምወጣው በቃ። እርግጠኛ ነህ እንዴ? እና ጠዋት 11 ገብቼ 12 ሰዓት ነው ቤቴ የምገባው። እኔ ምንድነው ምን አድርገህ ነው የምትለው እንዴ? ምንድነው የቀን ነው? እሺ ሚሊዮን የሚባለው ጓደኛ ሚሊዮን? ኧረ እኔ የማውቀው ነገር የለም ብዙ አላውቃችሁም ቢሰፈር እንዴ? ኧረ እኔ አላውቀውም ተወኝ እንዴ። ምን አድርጌ ነው ቆይ እንዴ? ቆይ ሰው ሰርቶ መብላት አይችልም እንዴ? እንዴ ሰማኛለህ? ዝም በል እንዴ። አያ ሰው ምን ያለ እየረበሽን እንደሆነ እና ምን ላድርግ? የሰፈር ሰው ለራሱ ማንም ሰው ካቀኛል ጨዋ መሆኔን ምን አድርግ ነው የምትለኝ? ዝም በል እንዴ። የሚሊዮንስ ኧረ እኔ አላውቅም እንዴ። እርግጠኛ ነህ? ኧረ እርግጠኛ ነኝ። የማውቀው ነገር የለም። ምን ሆነ ነው እንዴ? የምትናገረው ነገር የለም እንዴ? ጭራሽም አይቼው አላውቅም። የልጅ ጭራሽ እስከነ ጭራሽ እርግጠኛ ነህ እንዴ? አንተ እግዚአብሔርን እያልኩት እንዴት አታምነኝም እንዴ? አትማር እንዴ? እርግጠኛ መሆንን ብቻ ነገር ይኸው ቂርቆስን እያልኩ አትማር እንዴ? እኔ ብትናገር ነው የሚሻለው። እኔ እንድረዳ ከፈለክ ብትናገር ነው የሚሻለው። ያለበለዚያ እኔ እንድትናገር አደርጋለሁ። በጣም እንዴ የት ነው የምንሄደው? እሺ ኧረ እንዴ ቆይ አንተ መጀመሪያ በሰላም ነው ያናገርከኝ? ሰው እየረበሽኝ ነው ሰው እንዴ? ሰው እየረበሽኝ ነው። ኧረ ቆይ ሰው ሰርቶ መብላት አይችልም እንዴ? እኔ ቤተሰብ የማስተዳደር ልጅ ነኝ እኮ። ምን አድርግ ነው የምትለኝ እንዴ? እንደምትናገር ቆይ እንዴ አንተ ወንድም የለም እንዴ? ዝም በል እንዴ። እንዴ ተካፍሉ ነው እንዴ? ቆይ ምንድን ነገር ልትገሉኝ ነው እንዴ? ምንድን ነው? በእናትህ ገደሉኝ እንጂ። ኧረ በእናትህ ማሰሪያ ነገርማ ላምጣልህ። ምንድን ናችሁ እናንተ? ቆይ
ኧረ በእናትህ ገደልክኝ እንጂ አይወላ ሰውዬው አርፈህ ተቀመጥ ነው የምልህ ትሰማኛለህ ቅድም ብትናገር ህግ ባለበት ሀገር እንደዚህ የሚሰራው አንተ ደግሞ ስለህግ ምን አውቀህ እንዴት አላውቅም እንጂ